በህይወታችን ለውጦች እንዲመጡ ፈጣን ነገሮች በህይወታችን እንዲመጡ ማራገፍ ያለብን ነገሮች አሉ። አንሎድ ማድረግ ያለብን ነገሮች አሉና እነሱን ነው የምናየው። ድሮ ወጣቶች ሆነን ጓደኞቻችን ቀጠሮ ሲኖራቸው ተሰዓት በኋላ ቀጠሮ ካላቸው የሚወዷትን ልብስ ያጥቧታል። ከዛ ከማስጣታቸው በፊት ቶሎ እንዲደርቅላቸው ይፈልጋሉ። በህይወታችን እንደዚህ ማራገፍ ያለብን ነገሮች አሉ። አንዳንዴ ቤት ውስጥ ብርድ ልብሱ ምናምን ያወጡና ለሁለት ይዙና እንደዚህ ያራግፉታል። ማአት አቧራ ያወጣዋል በጣም እና ይሄ ከህይወታችን ደግሞ እንደዚህ ማራገፍ ያለብን ነገሮች አሉ። መራገፍ ያለባቸው ነገሮች አሉ። ጳውሎስን ታውቂዋለሽና በመርከብ እየሄዱ ነበር። እስረኛ ሆኖ ሌሎችም አሉ። 100 አለቃውም አለ። ማዕበል ተነሳ። ከዛ ዕቃቸውን ከመርከብ ላይ እያወጡ ይጥሉ ነበር። ከዛ እንደምንም ደረሱ። መላጢያ የምትባል ደሴት ላይ ደረሱ ይላል። መላጢያ የምትባል ደሴት ላይ ሲደርሱ ዝናብ ነበር፣ ብርድ ነበር እና የዛ ሀገር ሰዎች ተቀበሏቸው። ጭራሮ ሰበሰቡና እሳት ማቀጣጠል ጀመሩ። ከዛ ጳውሎስ እንደዚህ እያቀጣጠለ እያለ ጭራሮን እየጣለ እያለ ከጭራሮ መካከል አንዲት እባብ ወጣች ይላል። አንዲት እባብ ወጣችና ነደፈችው። መንደፍ ብቻ ሳይሆን እጁ ላይ ተንጠለጠለችበት። ከዛ የሚመለከቱ ሰዎች ይሄ ሰውዬ ከዛ ሁሉ መከራ አምልጦ እዚህ ጋር ሲደርስ እባብ ፉኝት ከነደፈችው በእውነት ነፍሰ ገዳይ ነው አሉት። ከዛ ጳውሎስ ምንድነው ያደረገው? እጁ ላይ የተንጠለጠለችውን እባብ ወደ እሳት ውስጥ አራገፋት ይላል። ሸከፍ አረጋት። ከዛ ቢያዩት አያብጥ አይሞትም ምንም እና ሐሳባቸውን ለወጡ ይላል። ይሄስ አምላክ ነው መልአክ ነው ብለው ሐሳባቸውን ለወጡ ይላል። አንድ መልእክት ይሰጠኛል። ሰዎች ጊዜ ከሰጠሻቸው ሐሳባቸውን ይለውጣሉ። ነፍሰ ገዳይ ነው ያሉ ሰዎች መልአክ ነው የሚልሽ ጊዜ ይመጣል። እነሱን እዛው ነው ቋይተው ነፍሰ ገዳይ ነው ብለውት ወዲያው ደግሞ መልአክ ነው። ግን አሁን እሱ ምንድነው ያደረገው? ፉኝቷ ላዩ ላይ ተንጠልጥላ የነበረችውን ሼካፍ አረጋትና አራገፋት ወደ እሳቱ። እሳቱ አቃጠላት። የሚጎዱን ነገሮች አሉ። ፍጥነታችንን የሚከለክሉብን ነገሮች አሉ። ለሱ ሸክምን ማራገፍ አንሎድ ማድረግ የሚያስፈልጉን ነገሮች ስላሉ ዛሬ ለተመልካቾቻችን ለኛም የምናየው ሐሳብ ምንድነው? ምን እንቀንስ ከህይወታችን ላይ ምን እናራግፍ የሚል ሐሳብን ነው የምናወራው። ማህበራዊ ሚዲያ ይጠቅማል። ሶሻል ሚዲያ ይጠቅማል አይደል? አንቺ ትንሽ ነገር ይነስቲፕኔል ሶሻል ሚዲያ ምን ይጠቅማል ብለሽ ታስበይ? ሕክምና በተማርንበት ጊዜ ሶሻል ሚዲያ ቢኖር ኖሮ እኛ እንደዚህ መጽሐፍ ይዘን የተማርነው አሁን በእያንዳንዱ ነገር የፈለግሽው ነገር ታገኘዋለሽ፣ ጥቅመዋለሁ። ግን ደግሞ እንደ ሶሻል ሚዲያ ደግሞ የተጫወተብን ነገር የለም። እኔ እንደዛ ነው። ተጫውቶብናል። በዚህ ዘመን በዚህ ትውልድ ያለነውን ሰዎች ተጫውቶብናል ማለት ይቻላል። በጣም 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 ጊዜያችንን እየወሰደ በጣም ብዙ ሰው ማንበብ አቁሟል፣ ትቷል፣ ኮሙኒኬት አያደርግም። ሶሻል ሚዲያ ኮንትሮል አድርጓል እና እሱን ተጽዕኖውን ማራገፍ ነው የፈለግነው። ቁጥር 1 ላይም ደግሞ ያስቀመጥነው ሆን ብለን ነው። ምክንያቱም አሁን ትልቁ ችግር እሱ ስለሆነ ደግሞ የሁሉ ሰው ችግር የአብዛኛው ሰው ችግር ስለሆነ እሱም ማየት አለብን እና ጉዳቶቹን አንቺ ጥቅሞቹን ነግረሽና እኔ ደግሞ ጉዳቶቹን ላንሳ። የሶሻል ሚዲያ ጉዳቶች አሁን ፌስቡክ፣ ሁሉም ቲክቶክ፣ የተለያዩ ሶሻል ሚዲያዎች ይሄ የተጠኑ ናቸው። አንደኛው ሎ ሰልፍ ስቲም በራስ መተማመንን በጣም ይጎዳል። ቦዲ ኢሜጅን ስለራስሽ ያለሽን አመለካከት ስለራስሽ ውበት ያለሽን አመለካከት ይጎዳል። ለራስ ያለንን ክብር ለራስ ያለንን መተማመን ይጎዳል። ለምን እዛ ላይ የምናያቸው ሰዎች እንደምንም ብለው ተሟሙተው አምሮባቸው የሚመጡ ሰዎች ከነሱ ጋር ነው ራሷን የምታወዳድረው። ራሷን ከሷ ጋር ስታወዳድር የበታችነት ስሜት ይሰማታል። እነሱ እኮ እንደዚህ ናቸው፣ እነሱ ስንት ነገር አድርገው ነው የመጡት። ስለዚህ ለራሷ ያለትን ክብር ሰልፍ ኮንፊደንስ በጣም ይቀንሳል። እኔ አላምርም እነሱን ያቸው እኔ ግን አላምርም ማለት ሐሳብ ይመጣባቸዋል። ግን አንቺ ኖርማል ህይወታቸው ይመስልሻል። ከዛ ኖርማል ህይወታቸው ይመስለናል። እንዳልሽው ከቅርብ ካሉ ሰዎች ጋር መተያየት እንኳን ይሻላል። ግን ሚዲያ ላይ ካሉ ሰዎች ጋር ራሳቸውን እያስተያዩ ይሄ ዩኒቨርሳል ሁሉም ሀገር ያለ ችግር ነው። ሁለተኛው ችግር
FOMO ይባላል። ፊር ኦፍ ሚሲንግ አውት ነው ይባላል። FOMO ይባላል። የተጠና ነው። ይሄ ምንድነው? ሰኞ ለታ ስልኳን እያየች ነው። ሰኞ ለታ ስልኳን ስታይ ቅዳሜ እዛ ጋር ግብዣ ነበረ፣ እሷ አልተጠራችም። ሰርግ ነበረ፣ እሷ የለችበትም። የሆነ ስብሰባ ነበረ፣ እሷ የለችበትም። አንድ ሌላ ፕሮግራም ነበረ፣ እሷ የለችበትም። ብዙ ፕሮግራሞች ቅዳሜና እሑድ ተደርገዋል። ሁሉም ውስጥ እሷ አልተጠራችም። ስለዚህ አሁን እኔ ተጥያለሁ የሚል ሐሳብ ይመጣባታል። እዛ ሶሻል ሚዲያ ላይ እነንትና ቤት ክርስትና ነበር፣ እነንትና ቤት ሽምግልና ነበር፣ እነንትና ጋር ሰርግ ነበር፣ እነንትና ጋር ፕሮግራም ነበር፣ እሷ የለችም፣ አልተጠራችም እዛ ጋር። ይሄ FOMO ይባላል። ፊር ኦፍ ሚሲንግ አውት ይባላል። ከፍተኛ ተጽዕኖ እያመጣ ሰዎች ላይ ያለ ጉዳይ ነው። እኔ እንዴት የለሁም እዚህ ሁሉ ፕሮግራም ተደርጓል፣ እኔ የለሁበትም የሚል ነው። ከዛ ሶስተኛው ያው ሱስ ያስይዛል። ለዚህ ነው ቁጥር 1 ላይ መራገፍ አለበት ያልኩት። አንዱ ይሄ በጣም ብዙ ሰዎችን አፌክት ስላደረገ ሱስ ነው። አይ ቲንክ ከሲጋራም ከምንም በላይ የበለጠ ሱስ ሳይሆን አይቀርም። አሁን አራተኛው ሳይበር ቡሊንግ የሚባለው ሳይበር ቡሊንግ ሃራስመንት ምንድነው? በማስ ሚዲያ በዚህ አይነት በሶሻል ሚዲያ ያሉ ስድቦች፣ ማንቋሸሾች፣ ብዙ ስድብ አለ፣ ብዙ ማንቋሸሽ አለ። ይሄ አፌክት የሚያደርጋቸው ሰዎች አሉ፣ ዲፕሬስ የሚያደርጋቸው ሰዎች አሉ። ስለዚህ ቡሊንግ የሚባለው በተለይ ወጣቶች መቋቋም ይቸግራሉ። አንድ ፎቶ ለጥፈው ከ60 ስድብ ሲጻፍ ካነበቡ ያንን በጣም ይጎዳቸዋል። አምስተኛው ሶሻል አይዞሌሽን ነው። ብቸኝነትን ይፈጥራል። ቤተሰቡ ሰው ኮሚኒኬት አያደርግም። ወንድምና እህት አይነጋገሩም፣ ከእናት ጋር አይነጋገሩም። ይሄም ደግሞ ሌላ ችግር ነው። ዝም ተባብለው ሁሉም ስልኩ ላይ ሆኖ በቃ መነጋገር አይፈልግም። ስለዚህ አይሶሌት ያደርጋል። ሌላው ስድስተኛው ስሊፕ ዴፕሪቬሽን ነው። እንቅልፍ ማጣት። በጣም ያመሻሉ። ቲክቶክ እያዩ እያዩ በጣም ያመሻሉ፣ እንቅልፍ አይተኙም። ሰባተኛው ፕሮዳክቲቭ ጥናትን ማጥናት ያለባቸው ተማሪዎች አያጠኑም። ስራ መስራት ያለባቸው ሰዎች አይሰሩም። ይሄም ደግሞ የተጠና ነው። ሬዲዩስ ፕሮዳክቲቪቲ አለ። ስምንተኛው ያው ሚስ ኢንፎርሜሽን የውሸት ዜናዎች በጣም ይሰራጫሉ። ስለ ብዙዎቻችን እኮ ትሰሚያለሽ፣ ስለ ራስሽ ዜና በጣም ብዙ ትሰሚያለሽ። እሱ ነው። ዘጠነኛው ኦቨር ሼሪንግ የሚባለው ነው። ማለት የሰዎችን ፕራይቬሲ ይነሳል። እና ኦቨር ሼሪንግ ሚስጥራችን አንዳንዴም በጣም ይከብድ ነገር ነው። ሰዎች አውጥተው የሚያስቀምጡት የራሳቸው የቤተሰብ ሚስጥር ፈቅደው የሚያወጡታሉ ወይ ደግሞ ሌላዎች የሚያወጡባቸው አሉ። እንደሱ አለ። አስረኛውና በጣም ኢምፖርታንቱ ሜንታል ኢልነስ እያመጣ ነው። ሶሻል ሚዲያ የአእምሮ ህመም እያመጣ ነው። በአሁኑ ሰዓት እያመጣ ነው። በተለይ ዲፕሬሽን፣ ድብርት፣ ትላልቅ የዲፕሬሽን ችግሮችን እያመጣ ነው። አንዛይቲ ኒውሮስ የሚባለው የጭንቀት በሽታን እያመጣ ነው። እና አሁን ብዙ የአእምሮ ችግሮች ከሶሻል ሚዲያ ጋር እየተያያዙ ነው። እና ተጽዕኖውን እናራግፈው። በእኔ ላይ አትሰለጥንም እንበለው። እንጠቀማለን፣ ሁላችንም እኮ እንጠቀማለን። ግን አንዳንድ ጊዜ እኔ ትንሽ ጊዜን ይዘኝና ከዛ ወዲያው ነቃለሁ። በኋላ እኔ በዚህ ሁሉ ትምህርት፣ በዚህ ሁሉ ንባብ፣ በዚህ ሁሉ ማቹሪቲ ሊቆጣጠረኝ ከሞከረ፣ ጊዜን ሊወስድብኝ ከሞከረ ወጣቱማ እንዴት ሆኗል ብዬ አስባለሁ። በጣም እና ይሄንን ተጽዕኖ ከላያችን ላይ ካላራገፍን ትልቅ ችግር ውስጥ ነው የምንገባው። የአእምሮም ችግር እያመጣ ስለሆነ ማራገፍ አለብን ብዬ አምናለሁ። ልታይ ከገባሽ አሁን በተለይ ቲክቶክ አይደል ብዙ ኮንትሮል የሚያደርገው። ሰዓት ይዘሽ ግቢ፣ 10 ደቂቃ ነው የማየው ብለሽ ግቢ። ከዛ የእውነትም 10 ደቂቃዋን ስጨርሽ አቁሚ። ብልዘ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለው 4 ሰዓት የሚያሳልፉ ሰዎች አሉ። እና ሰዓት ይዞ መግባት ያስፈልጋል። ሁለተኛ ቤተሰብ ውስጥ ምሳሌ መሆን። ለምሳሌ እኔ ቤት ውስጥ ልጆቼ ከኔ ጋር ነገራችን ላይ ባለፈው ስለ ልጆቼ ስናገር አሜሪካ አይደለም እንዴ ልጆቼ ያሉኛል ማለት ልጄን ትምህርት ቤት አድርሼ ያኛችኛዋ ደግሞ ልጄ እኔ ልጆች አንድ ጊዜ አሜሪካ ሄዱ ሊማሩ ወዲያው በወራት ነው የተመለሱት። አልወደዱትም። እኔ መለስኳቸው። የኔ ፈቃድ አልነበረም። እና አሁን ከኔ ጋር የሚኖሩት እዚህ ናቸው። እናታቸው በስራ ጉዳይ አሜሪካ ነች።
እና ከኔ ጋር ነው የሚኖሩት። አሁን የኔ ልጆች ምሳሌ ልንገርሽ። ትልቋ ልጄ አሜን ስትደውይላት እንኳን ስልኳን ፈልጋ ነው የምታገኘው። አሁን ቢሮ ሆኜ ስደውላት አታነሽም ስላት ስልኬን እኮ የቱ ጋር እንዳረኩት እኮ ለምን she doesn't care አትጠቀም። ለምንድን ነው የማትጠቀመው? እኔ ስጠቀም አታየኝም። እኔ አቀርቅሬ ብታየኝስ ማታ ወይም እነሱ ጋር ሆኜ ልክ ነሽ እሺ እንዴት ነበር ትምህርት ምናምን ብልስ እሷም እንደዛው ነው የምታረገው። ዩቲዩብ ጋር ትገባለች፣ መንፈሳዊ ነገር ትወዳለች፣ እሱን ትማራለች፣ ለትምህርት የሚጠቅማትን ትወስዳለች። ከዛ ውጭ አታውቀውም፣ አትፈልገውም። እኔ ከልክያት አይደለም፣ እኔ ስለማላረግ ነው። ስለዚህ ቤት ውስጥ ምሳሌ መሆን አለብን። ሁለተኛም ስፔሲፊክ እንደዚህ የምትፈልጋቸው ነገሮች አሉ፣ እነሱን ታያለች። ከዛ በኋላ ጥናቷ ላይ ነች እና ቤት ውስጥ ምሳሌ መሆን። አባት ካቀረቀረ ስልኩ ላይ፣ እናት ካቀረቀረች ስልኳ ላይ ልጆቹን ሊከለክሉ አይችሉም። እና ምሳሌ መሆን ያስፈልጋል ማለት